ሰው ዝም ብለህ ስታየው ጳውሎስን ታሪክ ወደ ኋላም ሄዶ ራሱን የሚገልጽባቸው ነገሮች አሉ። ያመነበት ያወቀው የተረዳው ነገር አለ። ምንድን ያመነውን ያወቀው የተረዳው ማለት እግዚአብሔርን እንደሚያገለግል፣ ለእግዚአብሔር እንደሚሮጥ፣ ለእግዚአብሔር ነገር ስራ እየሰራ እንደሆነ ነው የሚያምነው፣ የሚያውቀውም የሚሰራውም እንደዛ ነው። ነገር ግን ራሱን ያገኘው ራሱ እግዚአብሔርን ሲያሳድር ነው ያገኘው። እና አንዳንድ ጊዜ የምትሆናቸው ነገሮች ምንድናቸው? ሞር ቅናት ሲኖር፣ ሞር ለህዝብ፣ ለሀገር፣ ለወገን የምትወደው የምትቀናለት ነገር ሁለቱም ቤተኛ ናቸው። ስለዚህ በሰሞንኛ ጉዳይ ላይ እንነጋገራለን። ትናንትና ባሳደር ነው ይሄውም የፋኖ አንድነት ዜናን እና የክህደት ጉዞ የሚል ሁለተኛው ሰላምና ዲሞክራሲን በማንና እንዴት እናዋልድ የሚሉ ጉዳዮች ላይ እንነጋገራለን። ሁለቱም እንግዶች ጥሬን ተቀብላችሁ በአጭር ጊዜ ውስጥ ስለተገኛችሁ በጣም አመሰግናለሁ። ደስ ብሎኛል። እንኳን በሰላም ተገናኘን። እንዴት ናችሁ? ሞገስ እንኳን ደህና ቆየህ። እንኳን ደህና ቆየህን መሳይ። ሞገስ እጅግ በጣም አመሰግናለሁ ስለጋበዝከኝ። ከወንድሜ ከየው ጋር በሀገራችን ጉዳይ እንድንወያይ ደስ ብሎኛል በጣም። እሺ ሁለታችሁንም በጣም አመሰግናለሁ በድጋሜ። እንግዲህ እስቲ ቤተሰቦቻችንም ሰላም በሏቸው። ከተገናኛችሁ ስለቆያችሁ ሰላም በሉና ግቡ። በተለየው ቆይተሃል፣ ሰላም በሏቸው። አመሰግናለሁ በድጋሚ ገለታውንም ሞገስም እንዲሁም የሀሳብ ገበታ ቤተሰቦች። እንግዲህ ጥሩ ውይይት ይኖረናል ብዬ ተስፋ አደርጋለሁ። እስቲ ይህን ማለት ይበቃል መሰለኝ። እሺ ገለታው እንደት ነህ? እኔም ሰላም እላለሁኝ። በፈረንጆች እንግዲህ 2026 ነው። እንኳን በዚህ ውጭ ሀገር ላላችሁ ለአዲሱ ዓመት እንኳን አደረሳችሁ። ገናም ገና ይመስለኛል፣ ብዙ የረፈደ አይመስለኝም። መልካም ገናም ለማለት ማለት እወዳለሁኝ። በጣም ደስ ብሎኛል እዚህ ሀሳብ ገበታ ከዚህ ከቤተሰቦች ጋር ውይይት ለማድረግ እነሱም በቀጥታ እንደሚሳተፉ አምናለሁ እና ሰላም በዚህ አጋጣሚ። በጣም እሺ እናመሰግናለን። ገለታውንም ሌላ ቦታም ታገኙታላችሁ። በተለይ አንከር ሚዲያ ላይ አንድምተኛ ነው፣ በየጊዜው ዛም ታገኙታላችሁ። ይሄው ደግሞ ከኋላ ሆኖ የሚታዘብንና የሚከታተልን ነው። እዚህ ባይቀርብም አስተያየት የሚሰጣል ከውስጥም አለ፣ ከኋላ ከመጋረጃ በስተጀርባ ዳይሬክተር ባይሆንም ታዛቢ ነው። እሱንም ከግንዛቤ ያስገቡን። ወደ ዛሬው ውይይት ነው የምንሄደው። ምናልባት ገለታው እንዳልከው በገናና በጥምቀት መካከል ነው ያለ ነው። እንደው የረሳው ለጥምቀትም እንኳን አደረሳችሁ ኮዲው ማለት እንጀምራለን። የሚቀጥለው ሳምንት ነው። ከተገናኘን በኋላ እንግዲህ አሁን ከጥቂት ወራት በኋላ ነው የተገናኘ ነውና አሁን ያለችዋን ኢትዮጵያ ከሰላም አንፃር እንዴት ነው የምታዩት? እንዴት ነው የምትገመግሙት? እንዴት አገኛችኋት? ከማን ልጀምር? ከገለታው ልጀምር። እሺ እንግዲህ ከሰላም አንፃር ነው ያልከው ወንድሜ ሞገስ። ይሄ ሰላም እንግዲህ በራሱ ውጤት ነው ብዙ ጊዜ እና ለምሳሌ ኢኮኖሚ ጉዳይ ሲረበሽ ሰላማችን ይነካል። የህብረተሰቡ ሰላም አለ አይደለም። የሰላም አጥኞች ኔጌቲቭ ፒስ ፖዚቲቭ ፒስ ይላሉ፣ በጥልቀት ያዩታል። እና ሰላም ስንል የጥይት መጮህ አለመጮህ ብቻ ሳይሆን ሰው ጸጥ ብሎም ሰላም አጥቶ የሚኖርበት ጊዜ፣ ውስጡ ተረብሾ የሚኖርበት ጊዜ አለ። በተለይ ድህነት ሲስፋፋ፣ ችግር ሲበዛ በየቤቱ ከፍተኛ የስነ ልቦና ቀውስ ሁሉ ይመጣል እና በተለይ አሁን በምሰማቸው የኢኮኖሚ ችግሮች ያመጡት የሰላም ችግር በሰፊው ነው፣ አስደንጋጭ ነው። ለምሳሌ አሁን ትላንትና ነው የሰማነው 80% የሚሆነው ቢዝነስ ተቋማት ተዘግተዋል የሚለው ማመን እኮ ይከብዳል። ሀገራችን ምን ሆነች? ይሄ እኮ ከፍተኛ ህመም እኮ ነው፣ ከፍተኛ ችግር ነው። ብዙ ሰው ከስራ ተባሯል ማለት ነው። ኢኮኖሚው ከምንገምተው በላይ ማክሮ ኢኮኖሚያችን ተበላሽቷል ማለት ነው። 44 ቢሊዮን ማክሮ ኢኮኖሚ ማሻሻያ ተደረገ ተባለ። 44 ቢሊዮን ባንካችን ከሰረ የሚባል ዜና ትሰማለህ። ትምህርት አማራ ክልል አንዳንድ አካባቢዎች 18% ህፃናት ብቻ ነው የሚሄዱት የሚለውን ትሰማለህ። ኢንፍሌሽኑ፣ የብሩ ግሽበት አጠቃላይ ስታይ ይሄ በቀጥታ የውስጥ ሰላማችንን ህይወታችንን ሁሉ የሚበጠብጥ ነው። ብዙ እናቶች ልጆቻቸውን ምን ላብላ በሚል የአይምሮ ችግር ሁሉ ሊያመጣ ይችላል ብዬ አስባለሁ። ከዛ ባሻገር ደግሞ ያለው ይሄ ጸጥታው ችግር፣ የመንቀሳቀሱ ችግር በየጊዜው እየሰፋ ነው። ቆዳ ስፋቱ ሽፋኑ እየሰፋ ነው የሚመጣው። ይህንን ደግሞ አምኖ የፖለቲካ መፍትሄ ለመስጠት የሚሞክር መንግስት የለም እና ሀገራችን
እያደር የሚፈጥን የቁልቁለት ጉዞ ላይ ናት። በጣም ያሳዝናል። እያደር እየፈጠነ የሚሄድ የቁልቁለት ጉዞ ብለን ባደርን ቁጥር እያደር እየፈጠነ የሚሄድ የቁልቁለት ጉዞ ላይ ሆነን ነው የማየው። በጣም ጠቅለል ያለ ነገር ነው ያቀረብክልን። እኔም የጠየቁት እሱ ነው። ሌላውን ዝርዝሩን በኋላ ሁለተኛው ርዕስ ላይ በደንብ እንሄድበታለን ከነ መፍትሄው። ኢዮብ አንተስ ባለፈው ካስቀመጥክበት ቦታ ነው የተመለስክበት ወይስ ተንሸራቶ ወይስ ተሻሽሎ? ይሄ ነበር ጥያቄውና ከተገናኘን ጊዜ ጀምሮ የተሻሻለ ነገር አለ በዚህ በሰላምና ጸጥታ በኩል ወይስ እዛው ነው? ምንም ይሄ እንደዛም እንደዚህም ብሎ ማመቻቸት የሚቻልበት ሁኔታ ያለ አይመስለኝም። ያው ገለታውም እንዳስቀምጠው ከዕለት ወደ ዕለት የኢትዮጵያ ነገር በጣም ግራ የሚያጋባ፣ የሰላም ጉዳይ ደግሞ ሲነሳ የበለጠ ውስብስብ የሆነ ጉዳዮች የሚካተቱበትና ሰላማችን ከዕለት ወደ ዕለት ወደ ባሰ መንገድ እየሄደ በጣም መጥፎ እንዳለው ያው የቁልቁለት ጉዞ ነው የሆነው እና ብዙ ጎኖችን ልታነሳ ትችላለህ። እሱ እንዳነሳው ከኢኮኖሚም አንጻር ልታነሳ ትችላለህ፣ ከጦርነቱም አንጻር ልታነሳ ትችላለህ፣ ጀስት ሲምፕሊ ወጥቶ ከመግባት አንጻርም ልታነሳው ትችላለህ እና አገር ቤት ወዳጆች ቤተሰብ ምናምን ጋር ስትደውል የምትሰማው ነገር ምንም ደስ የሚል መፍትሄ ያለው ነገር አይደለም። ወይም ደግሞ ለሰንጭሉ ይታያል ወይ ተስፋ አለ ወይ ምናምን ስትልም ወደፊትህን ስታየው ትንሽ ጨለማው የሚበዛበት ነው እና የሰላም ጉዳይ በኢትዮጵያ ውስጥ በጣም አስቸጋሪ ውስብስብ ነው ብሎ ማለፍ የሚቻል ይመስለኛል። ራሱ የሰላምን ጽንሰ ሀሳብ ራሱ እንዴት እንረዳለን የሚለውን ነገር ቅድም አስቀምጦታል ገለታው ጥሩ አድርጎ። ዝም ብሎ የጠመንጃ ድምፅ ብቻ ለመታየት ያለበት ኑሮ ከተመሰቃቀለ ዞሮ ሰላምን ይነሳል። ጥሩ ግንኙነት ከሌለ ሰላምን ይነሳል። ኢኮኖሚው ከተበላሸ ሰላምን ይነሳል። ፖለቲካውም ራሱ ከተበላሸ ሰላምን ይነሳልና የተያያዘ ነው። ወፍራም መሆን አለበት። ቴክ ኮንሰፕሽን ኦፍ ፒስ ነው መኖር ያለበት ያለውን እሱን እስማማለሁ። አንድ በተደጋጋሚ እንዲያውም ከመንግስት በኩል ደግሞ የሚባለው ልንገራችሁና እንድትሄዱበት ፈልጋለሁ። አንጻራዊ ሰላም አለ የሚለው ትናንትም አንድ ውይይት አቅርቤ ስከራከር የነበረውና አንጻራዊ ሰላም አለ የሚል አሁን ስኮፑም እየጠበበን ያለው እዛም እዚህም ሽፍታ ነው የሚረብሸው እንጂ ኢትዮጵያ ላይ አንጻራዊ ሰላም አለ የሚል ነገር ነው ያለውና ገለታው ይሄንን ኖሽን ወይም ጽንሰ ሀሳብ እንዴት ነው ብታየው የሚል ነው። ኢዮብ እንደዛው ተራ በተራ ይሄ እንግዲህ የሚመጣው ከመንግስት ነው እና እኔ ከዚህ ሌላ ምን ሊሉ ይችላሉ ብላችሁ ነው። እነዚህ ሰዎች ስልጣን ላይ እስካሉ ድረስ እንደዚሁ መከላከል ነው ራሳቸው መከላከል ነው የሚፈልጉትና ሽፍታ ነው ያለው በየቀበሌው ተቆጣጥረናል ይላሉ። ግን እስቲ ተራ አሁን ኢዮብ ያለውን እስቲ ዝም ብለህ ብትደውል አማራ ክልል፣ አፋር ክልል ብትጠይቅ፣ ትግራይ ክልል በየቦታው እኮ ኢትዮጵያውያን እያሉ ያሉት በታሪካችን እንደዚህ አይነት ችግር ውስጥ ገብተን አናውቅም ነው። እኔ አንድ በጣም በቅርብ ጊዜ ነው አንድ ምሁር ነው እና ዩናይትድ ኔሽንስ ስብሰባ አዘጋጅቶ የት መሰለ ስብሰባ የተዘጋጀው ደብረ ዘይት እና እዛ ከአዲስ አበባ ሊሄድ ዝም ብዬ ዝናናለሁ። በማግስቱ ነው ስብሰባው፣ ዛሬ ገብታችሁ ደሩ ተብለዋል እና በኋላ አዘጋጁ ሰውዬ እንግዲህ የውጭ ሀገር ሰው ደውሎ ሄደሃል ያለኛል። አይ አልሄድኩም ጠዋት ስለሆነ መሸት አድርጌ ነው የሚሄደው ስለው ኖ አሁን ነው ሳይመሽ መግባት አለብህ አለኛል። እና የጸጥታ ስጋት የውጭ ሀገር ሰዎች እንኳን ያቺ ኢትዮጵያ ዝም ብለው እየነዱ የሚወጡባት ሀገር ዛሬ ደብረ ዘይት ለመሄድ እንኳን ስጋት ውስጥ ገብተዋል። እና እነዚህ ምንም ፖለቲካ የማይደግፉ ሰዎች የሚናገሩት የሚመሰክሩት ነገር ነው። ስለዚህ በአጠቃላይ ኢትዮጵያ ውስጥ አሁን በዚህ ሰዓት ቅድም ያልነው ነው ከዚህ ከጦርነቱም ከተኩስ ስጋቱም ባሻገር በተለይ የህይወት መመሰቃቀል ይሄ ከኢኮኖሚ ጋር የተያዘ ህይወት መመሰቃቀል ህዝቡን ሁሉ ጎድቶታል፣ ለፍልሰት ዳርጎታል። አይዲፒስ ተመልከት፣ ለምሳሌ ኢንተርናል ዲስፕሌስመንቱን ተመልከተው፣ ወደ ውጭ የሚሄደው የመርከቡ ውስጥ የሚሄዱ ወገኖቻችንን ስትመለከት እኮ የዚህ ውጤት እኮ ነው የተስፋ የሰላም በውስጣቸው የሚያዳምጡት ሰላም ማጣት ችግር ነው እና ይሄ ፈጽሞ ከእውነት የራቀ ነው። በነገራችን ላይ የዚህ የሰላሙን ጉዳይ ብቻ አይደለም። እስቲ ተመልከት፣ አሁን ክሮስ ቼክ ለማድረግ ነው ይሄን ማነሳው። ኢኮኖሚውን ስታነሳ መንግስት ምንድን ነው የሚለው? ኢትዮጵያ እያንሰራራች ነው ይላል። የራሱ የመንግስት ሪፖርት ነው። አሁን ይሄ ስራና ክህሎት ሚኒስቴር ነው 80% ቢዝነሱ ተዘግቷል ይላል ደግሞ በሌላ እና ሰላሙም እንደዛ ነው። ሰላም ናት ሀገሪቱ፣ በሰላም እያንሰራራች ነው። ነገር ግን በመሬት ላይ የምናየው በጣም አደገኛ የሆነ ችግር ውስጥ ነው ሀገራችን ከሰላም አንጻር የገባችው። እሺ ኢዮብ፣ የአንጻራዊ ሰላም ጉዳይ እንዴት ነው የምታየው? አይ እንትን አንጻራዊ የሚባለው ነገር በራሱ ምንድን ነው አሁን በጣም አቢዩዝ እየተደረገ ያለ ቃል ይመስለኛል እና
እንትን ነው። አንጻራዊ ሰላም የሚባለው ነገር የለም፣ ውሸት ነው። የአንጻራዊ ሰላም የሚባለው ነገር ላይ ልናወራም ልንግባባም እንችል አይመስለኝም። የሚነሳው አንዱ ነገር ምንድነው? ለምሳሌ ከዚህ በፊት የነበረው ትግራይ ላይ ጦርነት ነበረ። በፕሪቶሪያ ስምምነት ምክንያት ያ ጦርነት ቀርቷል። በዛ ጦርነት ምክንያት ይፈጠሩ የነበሩ እልቂቶች ነበሩ። በየጊዜው የምንሰማው በጣም ትልቅ የሆኑ አትሮሲቲዎች ነበሩ። እነሱ በተወሰነ መንገድ ጋብ እንዲሉ ተደርጓል። ከሱ ተነስቶ አንጻራዊ የሆነ ነገር አለ ለማለት ሊያስደፍር ይችል ይሆናል። ነገር ግን አንጻራዊ ሰላም ነው የሚያስብል ነገር አይደለም። ይህን ዛሬ ትግራይ ብትገባ የምታገኘው ምላሽ ወይም ደግሞ ትግራይ ውስጥ ያለው እንቅስቃሴ ያለው ሂደትን ምንድን ነው ምናምን ነገር ብትል የምታገኘው ነገር ስለ ሰላም የምታወራበት ሳይሆን ዕለት ዕለት ስጋቶች ያሉበት፣ እንደውም ከትላንት ይልቅ ዛሬ ደግሞ ሞር ወደ ጦርነት የምንሄድባቸው ሁኔታዎች ናቸው እየተፈጠሩ ያሉት። አማራ ክልልም ያለው ነገር ተመሳሳይ ነው። ኦሮሚያም የተለየ አዲስ ነገር የለውም። ሰላም በሚባል ደረጃ ልታነሳውና ልትገልጸው የምትችለው ነገር አይደለም። በአንጻራዊነትም በለው አይ በቃ ከትናንትና የተሻለ ነገር ነው ዛሬ ያለን በሚባለው ነገር ሸፋፍን የምታልፈው ነገር አይደለም። የሰላም ጉዳይ ከተነሳ እንደ ሀገር ሰላም ያጣንበት፣ እንደ ሀገር የወደቅንበት፣ እንደ ሀገር በጣም ሊያሳስበን ቆም ብለን በመንግስትም ይሁን በሌላም ደረጃ ይሄ አሁን ሰላም የሚባለው ነገር ሲነሳ አንድን ወገን ብቻ አይደለም ተጠያቂ የሚደረገው፣ ሁሉም ተጠያቂ ነው ብዬ ነው የማምነው እኔ። የተጠያቂነት ደረጃው ይለያይ ሊሆን ይችላል፣ ወይም ደግሞ ኃላፊነቱን ማን እንዴት ይውሰድ የሚባለው ነገር ልንነጋገር እንችል ይሆናል እንጂ ሁላችንም ኃላፊነት አለብን። ከዚህ ነገር አንጻር ስታየው ከሰላም አንጻር ወድቀናል። ምንም ማመቻቸት የሚያስፈልግ ይሄ አንጻራዊ ነው እንትን ነው ምናምን በምንለው የምናልፈው ነገር አይደለም። የለም ሰላም የሚባል ነገር በኢትዮጵያ ውስጥ ያለው ገለታው እንዳለው በጣም ሲምፕል የሆነ ከአንድ ቦታ ላይ ተነስተህ ወደ ቅርብ የሆነች ነው እንግዲህ ደብረ ዘይት ማለት ምንድነው 20 ምናምን ኪሎ ሜትር ነው ከአዲስ አበባ። ዊኬንድ ላይ ሄደህ የምታሳልፈህ የምትመለስባት ቦታ የነበረች ቦታ ናት። ዛሬ እሱ አይደለም። ኢቭን ከተማ ውስጥ አዲስ አበባ ላይ ስትንቀሳቀስ የምትሰማቸው ነገሮች ደስ የሚሉ አይደሉም እና ኦንሊ ቲንግ የምታየው ነገር ላይክ ስፒድ ሾውን ጋብዘህ በቃ ትጨፍራለህ። እንደውም ስ የማንሰራራት ዘመን መገባ ነው የሚልም አለ። ልጠይቃችሁ ነበረ ካነሳው እንደውም ሄድበት እንግዲህ ለገለታው ምድል ሰጠዋለሁ። ይሄው እኮ የዓለም አቀፉ ማህበረሰብ እያየን ያለው ሰላም መሆኑን ነው የሚዘግበው። ዲፕሎማቱም ዩቲዩበሩም ሌላውም እኮ እየመሰከረ ነው ያለው ነው የሚለው በመንግስት በኩልና እንኳን አነሳው ሄድበት በዛ አሁንም ቀደም ያለው ነው እኮ አይደለም የምናነሳው። ሰላምን ከምን አንጻር ነው መመዘን ያለብን? አሁን በሚታይ ደረጃ ዝም ብለህ ለማየት ይሄ ፐብሊክ ምንድን ነው ይሄ ለማስተዋወቅ ከሆነ በዩቲዩብ ደረጃ ወይም በቲክቶክ ደረጃ ምናምን ለማሳየት ከሆነ የስ አዲስ አበባ ላይ የምታየው ነገር ደስ የሚል ነው። እዚህ ቁጭ ብለህ ትደነግጣለህ። እኔ ተወልጄ ያደግኩት አዲስ አበባ ነው። አንዳንድ ቦታዎችን ሲያሳዩኝ አሁን አላውቃቸውም በቪዲዮ ይሄ ቦታ ይሄ ነው ሲሉኝ በቃ ያምራል፣ ደስ ይላል፣ ቆንጆ ነገሮች አሉት። ያንን ልጠላ አትችልም። ግን ያ የሰላም ማሳያ ነው ብለህ ልታስቀምጠው ወይም ደግሞ የማንሰራራት ምክንያት ነው ብለህ ልታስቀምጠው የምትችለው ነገር የለም። ይሄ የምታየው ነገር በሙሉ መንግስት በአፈና በጭቆና ወይም ደግሞ በኃይል ያመጣው ነገር እንጂ ህዝቡ ተስማምቶና ወዶ ፈቅዶ ኦኬ ለስ ዱ ኢት ብሎ የሰራው አንዳችም ነገር የለም። አንደኛው ነገር እሱ ነው። ሁለተኛው ነገር ደግሞ የምታገኘው ነገር ቅድም የተነሳው ነገር አለ። የአዲስ አበባ ህዝብ የሚኖረው ኑሮ የቤት ኪራይ፣ የሚበላው ምግብ፣ ልጆቹ ልኮ ትምህርት ቤት የሚያስተምርበት መንገድ ምናምን ስታየው አለ ወይ ይህንን ነገር የሚያስተዋውቅ ነው ወይ? አሁን የምትለውን ነገር ማንሰራራት፣ የመሄድ የማደግ የመበልጸግ የምትለው ነው ወይ ካልክ አይደለም። ይሄ ምንም ልንክደው የምንችለው ነገር አይደለም። ኑሮው የሚመሰክር የሚያሳይ ነገር ነው። መርካቶ ስትገባ የምታገኘው የኢኮኖሚውን መናጋት ቀላል የሆነ ነገር አይደለም። ብዙዎቹ ሊነግሩክ ይችላሉ። ሲምፕሊ ምንድነው በአመት መጨረሻ ላይ ግብር ክፈሉ ተብለው ብዙ ነጋዴዎች በቅርብ በማውቃቸው ብዙ ሰዎች ኦኬ ከዚህ በኋላ አትሊስት ያለብኝን ዕዳ ከፍዬ ንግድ ፍቃድ ልዝጋ ብሎ የሚሮጥ በጣም ብዙ ነጋዴ ያለ። ለምንድነው ያ የሆነው ምናምን ነገር ካልክ ያለው ሂደቶች የሚያሳዩ ናቸው። መንግስት የተከተላቸው ፖሊሲዎች ሊሆኑ ይችላሉ። እየተሰራ ያለው አዲስ አበባ ላይ እየተሰራ ያለው ነገር ያንን ነው የሚያሳየው። አይሾ ስፒድ መቶ በሚያሳያቸው ነገሮች ሰላም ነው የሚያሳየው እንትን ነው የሚያሳየው የሚባለው ነገር ይህ የህዝቡን ሁለንተናዊ እንትን የሚገልጽና የሚያሳይ ወይም ሪፕሬዘንት የሚያደርግ አይደለም። ኦፍኮርስ ሰርቴን የሆኑ ቦታዎች ነው ሄደው በተወሰኑ ነገሮች ነው እያሳየ ያለው። ያንን ልትወስደው ትችላለህ። በአንድ ጎኑ ሁሌም ደግሞ መጥፎ ነገር ከመስማት ስለ ሀገር አትሊስት በቃ በተወሰነ ደረጃ ጥሩ ነገር መስማትም ለአንተም የሆነ ሪሊፍ ሊሰጥክ ይችላል። ማለት ኢትዮጵያን በሆነ መንገድ ቢያስተዋውቅልን ብለህ ልታስብ ትችል ይሆናል እንጂ እንደ አጠቃላይ የሰላም የብልጽግና የማንሰራራት የሚባለው ነገር ላይ የሚገባና የሚታይ አይመስልም። አመሰግናለሁ። በዛው ጋር የሚጨምረው ነገር ገለታው
ምንድነው ሰላም ሲኖር ምን ይሆናል የሚል ጥያቄ ኢትዮጵያውያን ይጠይቃሉ። እንግዲህ መንግስት ሰላም አለ፣ አንጻራዊ ሰላም አለ የሚል ነገር ካመጣ ሰላም ሲኖር ምንድነው የሚሆነው? ሰላም ሲኖር ትምህርት ይሳለጣል ማለት ነው። ልጆች ትምህርታቸውን ይማራሉ ማለት ነው። በሀገሪቱ ውስጥ ወደ 11 ሚሊዮን የሚደርሱ ህጻናት ትምህርት ቤት አይሄዱም ነው የምንሰማው። ከዚህ ውስጥ 3.5 የሚሆነው ብቻ ነው አማራ ክልል ያለው። ሌላው ኦሮሚያ ክልል ነው ማለት ነው፣ ጋምቤላ ነው ማለት ነው፣ ትግራይ ክልል ነው ማለት ነው፣ ደቡብ ነው ማለት ነው፣ ሶማሌ ክልል ነው ማለት ነው፣ ጌዲዮ ነው ማለት ነው። እና ይሄ ሰላምን ያሳያሉ በምድሪቱ ውስጥ። አሁን ብዙ ጊዜ የትምህርት መቋረጥ ስናነሳ ከማህበራዊ ተቋማት ውስጥ አንዱ ትምህርት ነው። ግን አንድ ቀበሌ ውስጥ ትምህርት ተቋርጦ ክሊኒክ አይቀጥልም። በሕክምናም ያለው ተቋርጧል ማለት ነው። እነዚህ ማህበራዊ ተቋማት ግብርናም አይቀጥልም። ስለዚህ የማህበራዊ አገልግሎት የተቋረጠበት በዚህ ሽፋን ልክ በዚህ ቁጥር ልክ በአንድ ሀገር ውስጥ ፈንክሽን እያደረገ ካልሆነ ትምህርት እየተሳለጠ ካልሆነ አንጻራዊ ሰላም አለ በምድሪቱ ላይ ማለት አይቻልም። አንጻራዊ የሚባለው ከምን ተነጻጽሮስ ነው የሚለው ነገር መታየት አለበት። ከኢህአዴግ ነው ኢህአዴግ ጊዜ ህወሓት ከነበረበት ጊዜ ተነጻጽሮ የተሻለ ነው ለማለት ነው። እና ይሄ አብሮ መታየት ያለበት ይመስለኛል። ሞገስ የጉብኝቱንስ እንዴት አየው ማለት ነው? ራሱ ምንም የሚያሳየው ተጨማሪ ነገር አለ? የትላንትናው ጉብኝትና ግርግር አንድ ዩቲዩበር አዲስ አበባን ሲጎበኝ አልነበረም ትላንት? ይቆራረጣል። ኦኬ አይ ዶንት ኖ እንግዲህ ድምጽ የሚሰራ መሰለኝ። የትላንትናው ጉብኝት አንድ ልጅ ኢትዮጵያን የአንድ ዩቲዩበር ሲጎበኝ አልነበረም? አይስፒድ የሚባል የተከታተልኩ ነበር። እከታተላለሁ። እሱ ማሳያ ይሆናል ወይ ማለት ነው የማንሰራራት እሱ ነበር። እኔ መቼም እንግዲህ የዚህን ልጅ ተመልካቾቹን አይ ነበር እና እሱን ሻው የሚከታተሉ ልጆች ቲኔጀርስ ናቸው። እድሜያቸው ከ13 ዓመት እስከ 18 እንደዚህ ያሉት ናቸው እጅግ ብዙዎቹ። የቲኔጀርስ ፕሮግራም ነው፣ ይዘቱን በአብዛኛው እንደዛ ነው። እና እንግዲህ ይሄ ልጅ መጥቷል። ኢትዮጵያ ውስጥ የሚወዱት ልጆች ሊኖሩ ይችላሉ። እነሱ ጋር አብሮ መጫወት መቀለድ ቻለ ማለት በኢትዮጵያ ውስጥ ሰላም መጣ ወይም ቱሪዝም ይመጣል የሚለው ነገር እኔ በተለይ ከቱሪዝም ጋር እያይዘው ተናገሩት በጣም ይገርም እያልኩ ነው። እንትኑ ኤጃቸው ከ13 እስከ 18 እስከ 19 ያሉ ልጆች ናቸው የሚያዩት። እና እንደዚህ አይነት ነገሮች የሰላም ማሳያ ሊሆኑ አይችሉም። በእውነት ይሄ በጣም አሳፋሪም ነው እንደዚህ አይነት ምሳሌዎችን መስጠት በየቦታው ያለው። አሁን ያነሳሳኋቸው መረጃዎች ይሄን አሁን ይሄ ሞገስ አይደለም የዘገበው፣ የአማራ ክልል ትምህርት ቢሮ ያወጣው ሪፖርት 47% ልጆች ትምህርት ቤት አይሄዱም ነው ያለው። ሰላም ኖሮ ነው አይሄዱት እነዚህ ልጆች። 11 ሚሊዮን ትምህርት ቤት አይሄዱም የሚለውን ይዘን ዛሬ አንድ ቲክቶከር ኢትዮጵያ ውስጥ መጥቶ የሰላም ማሳያ ነው የሚለው ነገር ጨርሶ ከሚዛን ውስጥ መግባት የሚችል አይመስለኝም። ሀገራችን ከመቼውም ጊዜ በላይ ሰላም አጣለች። ይልቅ ተመካክሮ ሰላምን መፈለግ ነው ይሻላል፣ ይበጃል። በጣም ጥሩ። ወደ ሰላሙ ቀጥለን እንመጣለን በኋላ መፍትሄው ጋር እያይዘን ሁለተኛው ርዕሰ ጉዳይ ላይ ተጠያቂው ራሱ ማን ነው የሚለውንም ቅድም ኢዮብ ነካ አድርጎ አልፏል። እሱን እንመለስበታለን። አሁን ወደ መጀመሪያው የሰሞኑ ዘገባ ላይ እንሂድ። በደንብ ኦቨር ሃይፕድ የሆነና በደንብ የተወራለት ወይም የተዘገበው ሰሞኑን ከኮሎኔል ፋንታውን ሞቤ እጅ ሰጥቷል ወይ እንግዲህ በየትኛው ስም እንስተው ከትግሉ ሜዳ ሄዷል፣ ወጥቷል። በሌላ መልኩ ደግሞ የፋኖ አንድነት በአንድ ሳምንት ውስጥ ይበሰራል ከተባለን ቅዳሜ ዕለት ነው። ቤዚካሊ ያ ዜና መጥቶ በማግስቱ ነው የጉዳይ የሆነው። ከዚህ በፊትም እንደዚሁ ካፕቴን መስረሻ ሰጤም እጅ ሰጥቷል፣ እነኚህ ፊገር የሚባሉ ትላልቆቹ። ከዛ ውጭም በጅምላ በችርቻሮ እዚህም እዛም ከሁሉም አደረጃጀቶች የሚወጡም የሚገቡም አሉ። ይሄንን እንዴት ነው የምታዩት የሚል ነው። ምናልባት በየትኛው አሬንጅመንት እንደሚሄድ አላውቅም። ኢዮብም መጀመር ትችላለህ፣ ገለታው መጀመር ትችላለህ። እንዴት ነው የምታዩት ይሄንን ጉዳይ? ኢዮብ ቀጥል። እሺ፣ አመሰግናለሁ። ሁለቱንም ምንድነው አንድነቱንም ስታስበው የሚሰጥህ የራሱ የሆነ ፖዚቲቭ ነገሮች አሉ፣ ደግሞ አለሴም ታይም ደግሞ የሚፈጥርበት ብዙ ጥያቄዎች አሉ። ይሄ ምንድነው ዲፌክት ማድረጉም እንዳልከው ትንሽ ቃሉ አስቸጋሪ የሆነ ነው እና ካደ ብዙ ስሞች አሉትና
እንትኖች አሉት የሚገለጹባቸው ነገሮች አሉት። እኔ ሁለት ነገሮች ናቸው የሚታዩኝ። የመጀመሪያው ነገር እነዚህ አሁን የሚታዩት በአመራር ደረጃ የነበሩ ሰዎች ወይም በትልልቅ ቦታ ላይ የነበሩ ሰዎች ወይም ደግሞ ከዚህ በፊትም ነበሩ በዚህ በአመራር ደረጃ ባሆን በተወሰነ ደረጃ ሁኔታዎች ምንድነው እየወጡ ከፋኖ ትግል እየወጡ ወደ መንግስት እጃቸውን የሚሰጡበት ወደ ተለያዩ ቦታዎች የሚሄዱ ሰዎች ነበሩ እና ያ የሆነበት ምክንያት ምንድነው ብሎ መመርመሩና መጠየቁ ለዛም ደግሞ ትክክለኛ መፍትሄ መፈለጉ የተሻለ ነገር ይመስለኛል። አንደኛው ነገር እሱ ነው። ለምንድነው ይሄ የሆነው ምናምን ሲባል እኔ የሚታይ ነገር በአንድ ጎኑ የፋኖ ትግል ምን ያህል አስቸጋሪ የሆነ እንደመጣ የሚያሳይ ይመስለኛል። ከዕለት ወደ ዕለት ፋኖ በተጠበቀበት ወይም ደግሞ በታሰበበት ከዚህ በፊት በሚሄድበት ወይም ደግሞ በሳለው መንገድ እየሄደ አለመሆኑን ማሳያም ነው ብዬ ነው የማስበው። ነበራቸው እነዚህ ሰዎች በአንድም በሌላ መንገድ ለአማራ ህዝብ ብለው ነው የተነሱት። የፋኖን አጠቃላይ ትግል ግን ስትመለከተው ለአማራ ህዝብ ብሎ የተነሳው ትግል አሁን አማራ ህዝብ ላይ ራሱ እየፈጠረ ያለው የራሱ የሆኑ ችግሮች አሉት። ሁለተኛ ነገር ደግሞ በአጭር ጊዜ የአማራን ችግር መፍታት የሚችልበት ሁኔታ ላይ ነው ወይ ያለው ፋኖ አሁን ሲባል ያንንም የሚያሳይ ነገር አይደለም ያለው። ከዕለት ወደ ዕለት መግባባት ያልተቻለበት ከዕለት ወደ ዕለት እነዚህ ሰዎች በጋራ መስራት የሚችሉበት ወይም ደግሞ ወደ አንድነት መምጣት የማይችሉበት እና እንደውም እርስ በርስ ውስጥ ለውስጥ ትልቅ ሽኩቻ ውስጥ የገቡበት ከዛም አልፈው በዜና በተለያዩ ሁኔታዎች እየወጡ የምናያቸው ቪዲዮዎች አንዳንድ ደስ የማይሉ ነገሮችን የምንሰማበት ሁኔታ ነው ያለው። እነዚህ ነገሮች የእውነት ለአማራ ህዝብ ብሎ የተነሳን ሰው ወይም ደግሞ የአማራን ኮዝ በአንድም በሌላ መንገድ ይዞ ለተነሳ ሰው ትልቅ ጥያቄ ውስጥ የሚከትና ምንድነው እየሰራው ያለውት የሚለውን እንዲጠይቅ የሚያደርገው ይመስለኛል። አንዱ ሪዝናቸው ሊሆን ይችላል ብዬ አስባለሁ። አሁን የአማራ የፋኖ ትግል እየሄደ ያለበት መንገድ ለአማራ ህዝብ የሚፈለገውን ነገር ያመጣል ብሎ አለማመን የተከሰተ ይመስለኛል ብዬ እላለሁ። አንደኛው ነገር እሱ ነው። ምክንያቱም ዝም ብለህ ስታየው ይሄን ነገር ከመሆኑ በፊት ከጥቂት ጊዜ በፊት ውስጥ ይወጡ የነበሩ ዜናዎች ፋኖን ተከትሎ አንድ ተረት ነበር አይደለም? ምንድነው ይሄ የአህያ ባል የሚባል ተረት ነበር እና ብዙ ጊዜ ያኛው ተረት የሚተረተው ምንድነው አቅም ከማጣት አንጻር በቃ ማስጣል አልቻለም፣ አቅም የለውም፣ ደክሟል፣ ሰንፏል ምናምን ልናስቀምጥ እንችላለን። አሁን ግን ለኔ እየታየ ያለው ነገር የአህያ ባል ከጅብ አያስጥልም የተባለው ሳይሆን ይሄ ባልየው ራሱ ካራክተሩ ያንን እየሆነ ነው። ይሄ አለማስጣሉን ሳይሆን ራሱ የሚበላ ራሱ የሚያጠፋ ራሱ የሚገል ራሱ ህዝቡን ራሱ የሚያጎሳቁል እየሆነ ነው ያለው። ቅድም ተነስቷል። አሁን የሰላም ጉዳይ ሲነሳ በአማራ ክልል ውስጥ የልጆች ወደ ትምህርት ቤት የሚሄድ ቁጥራቸው በጣም ትንሽ ነው እና ኦልሞስት 47% ምናምን ጠፍቷል። ይሄንን ስታየው አንዱ መንግስት ማድረግ አለመቻሉ መንግስትን ተወቃሽ ታደርጓለህ። አዘሴም ታይም ግን ፋኖ ራሱ የሚወስዳቸው እርምጃዎች ፋኖ ራሱ የሚያደርጋቸው እንቅስቃሴዎች ልጆች ትምህርት ቤት እንዲሄዱ የሚያደርግ አይደለም። አስተማሪዎችን ከመግደል አንጻር ተነስተው ትችላል። ራሱ ተማሪዎችን ከማፈን ከመግደል አንጻር ልታዩ ትችላለህ። ኢቭን አደባባይ ላይ በድፍረት የትምህርት ቤት ጠረጴዛዎችን የመክተፊያ አድርገው የምናይባቸው ሁኔታዎች አሉ እና ይህንን ነገር ስታይ መሆን ያለበት የሌለበት ጉዳይ ነው እና የእውነት ለአማራ ህዝብ ብለው የተነሱትን ሰዎች ጥያቄ ውስጥ እንዲገቡ የሚያደርግ የእውነት የአማራ ህዝብ ተጎድቷል፣ የአማራ ህዝብ ጥያቄ ያለበት፣ የአማራ ህልውና ችግር ውስጥ ገብቷል፣ ያንን ነገር ማረም ማስተካከል አለብኝ ብለው የተነሱትን ሰዎች ጥያቄ እንዲጠይቁና በተወሰነ መንገድ ከሚሄዱበት መንገድ ወደኋላ እንዲሸሹ ሊያደርጋቸው የሚችል ሁኔታ ነው ብዬ እላለሁ። የሚከዱትን ሰዎች ወይም ደግሞ አሁን እየወጡ ያሉትን ሰዎችን ስንመለከት ማለት ነው። አንድነትን በተመለከተ የሚነሳው ነገር ግን አሁንም ቢሆን ምንም እንትን የለኝም። ለዚህ ነው ሁልጊዜ የፋኖን ትግል ሳስበው እኔ ሁሌም መንታ መንገድ ነው የሚሆንብኝ። አንደኛው ጊዜ ላይ ጥላት ጥለውም በቃ ነው እንግዲህ በኋላ ፋኖ የሚባል ብለህ ልትገፋው አትችልም። ቢኮዝ የተነሳበት የራሱ ኮዞች አሉት። አት ሴም ታይም ደግሞ እሺ ሂድም ልትለው አትችልም እና አስቸጋሪ የሆኑ የሚሄድባቸው ነገሮች ነው። አንድነት የሚባለው ነገር መምጣት የሚችል ከሆነ በእነዚህ በድርጅቶች ውስጥ ባሉት በአራቱም በተለያዩ ድርጅቶች መካከል አንድነት መምጣትና መደራጀትና በጋራ መስራት የሚችሉበት ሁኔታ ከተፈጠረ የተሻለ ነው ብዬ እላለሁ። አሁንም ቢሆን አልረፈደም። አሁንም ቢሆን የተሻለ ነገር ለአማራ ህዝብ መፍጠር ይችላሉ ብዬ እላለሁ።
ነገር ግን ዛሬ ጥያቄ ምንድነው ያንን አንድነት ግን ማምጣት ካልቻሉ እኔ የፋኖ ቀጣይነት እንዴት ነው መታየት ያለበት የሚባለው ነገር ዛሬ ቆም ብለን መነጋገር ያለብን ይመስለኛል። ሞገስ ወደኋላ መለሳለሁ። እሺ በኋላም እንመለሳለን። በተለይ ይሄ ራሱ የሰሞኑ ኢቨንት ምን ተጽዕኖ ምንድነው በአንድነት ጉዞ ላይ የሚልም ነበረ ጥያቄ፣ እሱ ላይ እንመለስበታለን። መጀመሪያ ሪአክሽኑን ብቻ እንስማ እስቲ። ገለታው አንተስ ያንተ ሪአክሽን እንዴት ነው? መጀመሪያ የሆነ ነገር ስታይ ሪአክት ብታረግበት ነገር አላሰስ የምታረገው እንዴት ነው ሪአክት ያደረከው? ይሄኛውን ጉዳይ how would we make sense of it? አማርኛ ቃሉ ስላጣውለት I think ወደ ሞገስ ወደ አነሳው ጥያቄ ከመሄድ በፊት የአማራ ፋኖ ትግልን በሚገባ መገንዘብ የሚያስፈልግ ይመስለኛል። ምንድነው ፋኖ ማለት የሚለው ነገር መታወቅ ያለበት ይመስለኛል። ፋኖ ድርጅት አይደለም። እስካሁን ገና ድርጅት አልወለደም። አደረጃጀቶች ተፈጥረዋል። እነዚህ አደረጃጀቶች አዋላጆች ናቸው። የአማራ ፋኖን ድርጅታዊ ቅርጽ ለመፍጠር ተባብረው ሰበዝ ሆነው ምን በሆነው ማገር ሆነው ዋልታ ሆነው አንድ የሚፈጠር የአማራ ፋኖ እንቅስቃሴ ሙቭመንት ሊደርሺፕ እንዲፈጠር አስተዋጽኦ የሚያደርጉ ናቸው። ራሳቸውን ብዙ ጊዜ አንስተናል። ይሄን ራሳቸውን እንደዚህ ነው ማየት ያለባቸው፣ እንደ አዋላጅ ማለት ነው። ምክንያቱም ትግሉ from bottom up እንደምታውቀው አሁን የህወሓት ትግል የምታውቁት ህወሓት ሲታገል ምንድነው የሚሆነው? ስዩም ተነሱ ማነው ስሁል የሚባሉ ተብሎ 7 ሆኑ 11 ሆኑ። ከዛ አባል እየመዘገቡ ስልጠና እየሰጡ ከደደቢት እየሰፉ መቀሌን ይዘው ሰቆጣ ብለው ወደዚህ እንደዚህ ነው እየሰፋ የመጣው። ይሄኛው ደግሞ ከህዝብ ነው፣ ከአካባቢያዊ እንቅስቃሴ ድርጅት ሊወልድ ነው ገና። ስለዚህ ፋኖ ስንል ፋኖ እንደዚህ ነው ፋኖ እንደዛ ነው ለማለት ገና ድርጅታዊ ቅርጹ አልተወለደም። አሁን በጎዳና ላይ ያለ እነዚህ አደረጃጀቶች ያላቸውን ችግሮች እያነሳን መወያየት ተገቢ ነው ማለት ነው። እና ምንድነው አንድ ሰው አንድ ጊዜ ጥሩ ሲገልጽ ግን የድርጅት አስፈላጊነት ላይ ኮንሰንሰስ ኦልሬዲ ተደርሶ አይደለ ወደ ድርጅት ማዋለድ ኦልሬዲ የተገባው ፕሮሰሱ? አዎ ምንም ጥያቄ የለውም። ታምኖበት ማለት ነው ኦልሬዲ እሱ ሴት የሆነ ነገር ነው። አዎ ድርጅት ከሌለው ኢዮብም እሱ ላይ ነው ሪፍሌክት አደረገው ብዬ ነው። ኦልሬዲ የተጀመረው ፕሮሰስ 1 ዓመት ሳይፈጅ ይቀራል አይመስለኝም። እየተከታተልኩት ነው በተለያየ ቅርጽና ኦፍኮርስ ኢዮብ ራሱ በኋላ ይመለስበታል። ግን አሁን ላይ የታመነበት ይመስለኛል የሚለውን ብቻ አስተያየት ለመስጠት ነው። የድርጅታዊ አስፈላጊነት የታመነበት ይመስለኛል። ምንም ጥያቄ የለውም። ያለ ድርጅት ሙቭመንት ብቻውን ዝም ብሎ ሊዘልቅ አይችልም። ድርጅት እኮ እንትን ነው፣ መሳሪያ ነው ለዋናው ግቡ። ለዚህ ሙቭመንት ግብ አድራሹ ሊደርሺፑን ይዘው ድርጅት ነው። ስለዚህ ይሄ ድርጅት በመፈጠር ላይ ነው። ምንድነው የፈለኩት የነበረው አንድ ሰው ሲናገር ምንድነው ያለው? ይሄ የአማራ ትግል የአማራ ፋኖ ትግል ልክ ብዙ ጊዜ እነዚህ አሳ ውቅያኖስ ላይ የሚያጠምዱ ሰዎች ባህር እንትን ይጥላሉ አይደለም? መረብ ይጥሉና ብዙ ነገር ነው የሚይዙት። ያሰቡትን ብቻ አይደለም የሚይዙት፣ በውስጡ ያሉ እንስሳት በጣም ብዙ ናቸው የሚይዟቸው። ከዛ በኋላ እንግዲህ መረቡን ካወጡ በኋላ ነው የማጥራት ስራ የሚሰሩት። እና በፋኖ ትግል ውስጥ ሰፊ ነው። ለመንግስት ምንድነው ለስለላ ስራም መግባት ይቻላል። መረቡ ሰፊ ነው፣ መዋቅሩ ሰፊ ነው ማለት ነው፣ አልጠበበም። ስለዚህ በዚህ መካከል አንዳንድ ችግሮች መግጠማቸው የሚቀር ነው ብዬ አላስብም። ሲነሳም ይህን ገና ሲነሳ ሁሉ ስንል ነበር የቆየ ነው እና በመሀል እንግዲህ አንዳንድ እየተንጠባጠቡ የወጡ ሰዎች አሉ። ከዚህ በፊት እንደምታስታውስ እንደሆነ የሸዋ ውስጥ የነበሩ አንድ ስሙ ይጠፋኝ አንድ ወንድም እንደዚሁ ጋሽ አሰግድ እሱ አሁን ሄዶ ነበረ። ያመጣው ተጽዕኖ ምንም የለም እውነቱን። እንደውም ከዛ ያለፈ ጥሩ እንቅስቃሴ እሱ ከሄደ በኋላ ሲደረግ ነው የምናየው። እና ዋናው ነገር ምንድነው እኔ ማለት አሁን የምፈልገው በየጊዜው የሚከሰቱ ክስተቶች እነዚህ መክዳቶች ሊኖሩ እንደሚችሉ ነገም ሊኖር እንደሚችል ይሄ ትግል መጠበቅ ያለበት ይመስለኛል። በተለይ አሁን ትግሉ ራሱ ከታች ያለው ሙቀት እየጋለ ስለመጣ በተለይ አማራ ህዝቡ ምንድነው ወደ አንድነት የማይመጣው ድርጅቱ መፈጠር አለበት የሚል እየተንተከተከ ስለሆነ በዚህ መካከል በሁለት ልብ የሚያነክሱ ሰዎች የሚቆዩበት ሰዓት ያበከተመ ይመስለኛል። ስለዚህ እየተፈናጠሩ የሚወጡ ሰዎች እኔ ብዙ አይደንቁኝም። ግን የፋኖ ትግል የድርጅት ትግል አይደለም፣ አሁን የህዝብ ትግል ነው። በዚህ ውስጥ ያሉ እነዚህ ሳንካዎች እያነሱ መተቸት ተገቢ ነው። እኔ ጥሩ ሊደርሺፕ እንዲኖር ሊደርሺፑን
ሸንቆጥ ማድረግም ተገቢ ነው ብዬ አስባለሁ። እንግዲህ የጀመሩት ይሄ ፋኖ አንድነት ተቋም ተመስርቶ ያ ተቋም ስራ ሲጀምር ወለም ሲል ዘለም ሲል እያስተካከሉ ምክንያቱም የነፃ አውጪ ሁሉ ጊዜም እንደዚህ በሰላ ትችት ውስጥ ማለፍ መቻል አለበት። እያስተካከሉ ፕሮግራሞችን እያዩ እያረሙ አንድ ሰበዝ እንዲሆን በኢትዮጵያ ውስጥ ሞገስ አንድ እንዲሆን አንድ ኢትዮጵያ ውስጥ ለሚፈጠር አሊያንስ አንድ የወጣለት የነጠረ ሀገሩንም የሚወድ ለተነሳለት ማህበረሰብ ነፃነትና ፍትህ የሚቆም ድርጅት እንዲሆን የሁላችንም አስተዋጽኦ መኖር ያለበት ይመስለኛል። እሺ ስፔሲፊካሊ እንመጣበታለን አንዳንድ ዙር እንሄድበታለን። ገለታው ግን አንተው ጋር ልቆይ ኢዮብ እስከዛ ድረስ ተዘጋጅ። ምንድነው ቅድም አንድ የተናገርከው ገላጭ ቃላቶች አሉ። አንዱ አሁን ፋኖ ባለበት ሁኔታ ህዝባዊ በመሆኑ ህዝበታዊም በመሆኑ ሙቭመንቱ መረቡን በጣም ሰፊ ስለሆነ ጊዜ በዚህ ውስጥም ያልተፈለጉ እንስሳዎችም ወይም ሌሎች ነገሮችም ሊመጡ ይችላሉ ብላል። ሰው እዛ ውስጥ ለስለላም የሚገቡ ሰዎች ለኢንተለጀንስ የሚገቡ ሰዎች ሊኖሩ ይችላሉ። እንዲሁም ሳያምኑበት ገብተው የሆነ ጊዜ ላይ የሆነ ዳገት ላይ ሊራገፉ ይችላሉ ብላል እና ኮት እያደረኩኝ ነው። ለሰሞኑን ላይ የነው ግን ይሆናል አሁን የተጠቀምከው ምሳሌ ለኮሎኔል ፋንታሁን መጀመሪያም አላመነበትም ለስለላን የገባው የሚለው ነገር እንደው ጄኔሪክ በሆነ መልኩ ልትጠቀም ትችላለህ እንጂ ለዚህኛው ኢቨንት ይሰራል ለኮሎኔሉ ይሰራል ይሄ መግለጫ ያከላል። አሁን እኮ ማነው ኮሎኔል እጅ ሰጡ ሲባል ብዙ አልደነቀኝም። ሀሜት ነበር ከዚህ በፊት የተወሰኑ ጊዜ ሰምታችኋል መቼም በእርግጠኝነት ይመስለኛል። በተለይ ማስረሻ እጅ ከሰጠ በኋላ ሀሜቶች ነበሩና እኔ ሰውየውን አሁን ካልኩት ጋር በቀጥታ ማያያዝ ሊከብደኝ ይችላል። ነገር ግን ዞሮ መጨረሻቸው ችግር ማምጣቱ የታወቀ ሆኗል። እንግዲህ እሳቸውን በሚዛን ላይ ያስቀምጧቸዋል አሁን የነበሩበትን ሁኔታ። በተለይ ደግሞ ይሰጥ የነበረው አስተያየት ህመም ጋር የተያዘ ነው ምናምን የሚለው ነገር በጣም ያልወደድኩት ነገር ነው። እንደዛ ሊሆን አይችልም። አንድ ሰው ለመስዋዕትነት ወጥቶ ሲታመም እንደገና ወደ ጠላቱ ሄዶ የሚታከምበት ሁኔታ ሊኖር አይችልም። ጀነራል ተፈራ ህመሙ ራሱ ቢሆን ባይጀው ያነሳው የረሳሁትን እንደው ህመሙስ ቢሆን አሁን እንግዲህ እኔም ቢሆን ያልወደድኩት በፖለቲካል ኮሚኒኬሽን ላይ በፍጹም የማልመክረው ቢያማክሩኝ አብሶሉትሊ ያን ነገር እንዲሰርዙትም እንዳይናገሩትም ሁለተኛም እንዳያስቡት እንደውም ይቅርታ እንዲጠይቁ ነው እኔ በግሌ ማለት ነው የማልስማማበት። ግን ህመምስ ቢሆን ይሄ ግለሰብ ዛሬ ትላንትና እንደታመመው ዛሬ 3 ዓመት ታመመው ከሆነ ያኔ ሲታገል አልታመመም ነበር? እሾክ አልወጋውም። ትላንትና ማታ እኮ እየታመመው ከሆነ ትላንትና ያኔ ያመመ ነው እረፍ ወይ ደክሞሃል አልተባለም እና በ24 ሰዓት ልዩነት ውስጥ የሰውየው ህመም የሚታይበት እና ገበያ ላይ የሚወጣበት ምክንያት ራሱ በጣም አሳፋሪ ነው። በዛ መልኩ ማስቀመጥ ራሱ ገለታው ቶ ቢሆንስ አይ ትክክል ነው። በጣም አንደኛ ከወታደርና ከትግሉም ባህሪ አንፃር ሰው ሲታመም እጅ ይሰጣል የሚል መልእክት ትምህርት ይዞ የሚይዝ ስለሆነ ትክክል አይደለም። ጀነራል ተፈራ ታመው አይደለም የገቡት። ተፈራ ወደ ትጥቅ ትግል እኮ ሲገቡ እኮ በህመም ላይ ናቸው። እስካሁንም እኮ በሽታ እንዳለባቸው ይታመናል እና እንደዚህ አይነቱ ነገር በአማራ ትግል ውስጥ እየተራገፈ መሄድ አለበት። እንደዚህ አይነቱ አስተሳሰብ ብዙዎች ከዚህ ሰው ጋር ተዋድቀዋል፣ ብዙዎች ሞተዋል፣ ተሰውተዋል በዚህ ሰው አመራር እና ዛሬ እሱ ሲያሞቱት ሄደ የሚለው ነገር ጨርሶ ተቀባይነት የለውም። እንደውም ይቅርታ ማስጠየቅ ያለበት ሀሳብ ነው ሞገስ። ብቻ ወደዚህ መጣው መሰለኝ። በጣም ኢምፖርታንቱ ነገር ግን በጣም ኢምፖርታንቱ ገና ሊወጣ ይችላል። የተወሰኑ ሰዎች ሊወጡም ይችላሉ ከዚህ ትግሉ እየጠራ መሄድ አለበት፣ ይሄዳል። ምክንያቱ ደግሞ ከህብረተሰቡ ከታች የሚታገለው ኃይል አግሎታል፣ በጣም ግሏል። ብዙ መስዋዕትነት የተከፈለ ስለሆነ ትምህርት ስለቆመ ማህበራዊ ጉዳይ ስለቆመ ብዙ መስዋዕትነት ስለተከፈለ የግድ ኩልል ያለ ድርጅት መውጣቱ አይቀርም የአማራ ትግል የሚል ነው ያንኛ የሰሞኑንም የአንድነት ዜናውንም እመለሳለሁ ወደ አንተ የተወሰነ ነገርም አስተያየት ያወሳም በቅርበትም ስለምትከታተል እመለሳለሁ። ኢዮብ አሁን በተነሱት ነገሮች ላይም እንዲሁም ደግሞ ሞር ስፔሲፊካሊ አንደኛ የአማራ ፋኖ ወይም የአማራ ህዝብ ይቅርታ የአማራ ፋኖ አንዱ ትግል ነው ጄኔሪክ የሆነ ግን የአማራ ህዝብ ጥያቄ በጥቅሉ ጥያቄ እንዳለው አንተም ታምናለህ፣ ቅድም ተናግራለህ፣ ሌሎቹም ይላሉ ከሞላ ጎደል በተለያየ መልኩ ቢገለጽም ይሄ አሁን ሰሞኑን በመንግስት በኩል የሚለው ምንድነው የፋንታውንም የኮሎኔል ፋንታውንም የማስረሻ ሰጠም የሌሎቹም
እየገቡ ያሉት የሰላም ጥሪ ተቀብለው የስምምነትና የድርድር ውጤት እንደሆነ ነው እያቀረቡ ያሉትና አንደኛ የድርድርና የስምምነት ውጤት ነው ወይ? ሁለተኛ እንደዛ ከሆነ የትኞቹ የአማራ ህዝብ መሰረታዊ ህዝብ ጥያቄዎች ተመልሰው ነው እነኚህ ሰዎች ጥሪውን ተቀብለው የገቡት የሚል ነገር ይኖራልና የቀሩት ላይ አስተያየት ስጥና ከረሳ ይሄኛውን አስታውሳለሁ። ከዚህኛው ለመጀመሪያ ለምሳሌ የሰላምና የድርድር ሁኔታዎች ተፈጥረው የተስማሙባቸው ነገሮች ኖሮ ነው የገቡት በሚባለው ነገር ላይ ትንሽ ይቸግራል አይደለ? ለምሳሌ ይሄ ብዙ ጊዜ አሁን ባለው መንግስት ላይ የሚነሳው አንዱና አስቸጋሪው ነገር ግልጽ የሆነ ነገር የለም። በምንድን ነው የተስማሙት? በየትኛው ሰላም፣ በየትኛው ድርድር፣ ምን ቅድመ ሁኔታዎችን አስቀምጠው በሚባለው ነገሮች መነጋገር ያለብን ይመስለኛል። ማለት ማስረዳት መግለጽ አለባቸው። ምክንያቱም እነዚህ ሰዎች ሲነሱ እርግጥ ነው በፋኖ ትግል ውስጥ ሁሉም የአማራ ኮዝን ይዘው ነው የተነሱት ብሎ ለመናገር ያስቸግራል። ሁሉም ፋኖዎች በቃ አማራ ይሄ ጥያቄ ያለበት የአማራ ጉዳይ ይሄ ነው ብሎ አስቀምጠው ከዛ በኋላ እንድታገል ብሎ የገቡ ሰዎች ናቸው ብሎ ማስቀመጥ ያስቸግራል። አንደኛው ምክንያቱም እንዳመጣጣቸው እንዳገባባቸው ዝም ብለን ዘርዝራቸው እንኳን ቢባል ወይም በ3 በ4 ቦታዎች ልንከፋፍላቸው የምንችላቸው የፋኖ ሂደቶች አሉ። አንደኛውና ሜጀር ትልቁ ከፕሪቶሪያ ስምምነት በኋላ ወደ ትግሉ የገቡ የፋኖ ኃይሎች አሉ። ከዛ በፊት ደግሞ የነበሩ ሰዎች የፋኖ ኃይሎች አሉ። ለምሳሌ በተለያየ መንገድ በአማራ ህዝብ ላይ የተለያዩ ክልሎች ውስጥ ሲደርሱ የነበሩ ጥቃቶችን ተከትለው አማራ ህዝብ በዚህ ደረጃ መጠቃት የለበትም ብለው የሚያነሱ ሰዎች አሉ። ከዛ በፊትም ደግሞ የቆየ ሂስቶሪካል የሆኑ ነገሮችን ደግሞ አንስተው እኛ በታሪክም በተለይ ከ1950ዎቹ ጀምሮ የሚነሱ ታሪካዊ ሂደቶች ነገሮች አሉ። በእነዚህ ሂደቶች ውስጥ የአማራ ህዝብ ሞር እየተገፋ ነው ያለው፣ ተጠያቂ እየተደረገ ነው ያለው። በተለይ ደግሞ ህወሓት ከፈጠረው ይሄ የብሔር ፖለቲካ ከሚነሳ አንዱ ታርጌት ያደረገው አማራን ስለነበረ ይሄ ትርክት ወልዶት የተፈጠረ ጥያቄዎች አሉ። እኛ ተገፍተናል፣ እንትናችን ወደዛ ቦታ ላይ መመለስ አለብን፣ ወይም ደግሞ የእነዚህ አይነት ጥያቄዎች አሉ መመለስ አለብን ብለው የሚነሱ አካላቶች አሉ። እነዚህ ሰዎች ብለህ ከፋፍለህ ስትመለከታቸው የተለያዩ ነገሮች አሉ። አሁን አገባቡንም ለምሳሌ ዲፌክት ማድረጉንም ስታየው ከነዚህ ነገሮች አንጻር ልትመለከተው የምትችልባቸው ነገሮች አሉ። ለምሳሌ ከህወሓት ጦርነት ወይም ደግሞ ይሄ ከፕሪቶሪያ ስምምነት በፊት በነበረው ሂደቶች ውስጥ ስትመለከተው ከመንግስት ጋር አብረው ቁጭ ብለው ይዋጉ የነበሩ ሰዎች ነበሩ፣ አብዛኞቹ ማለት ነው። እና እስከዛ ድረስ መንግስት ኦኬ ነበር ማለት መንግስት ጥያቄ ውስጥም የሚገባ አልነበረም። ዋናው ጥያቄ ህወሓት የሚባለው ነበር፣ ህወሓት መዋጋት ነበር። እዛ ጋር ነበር ትኩረታቸው። ይሄ የብልጽግና መንግስት የሚባለው ነገር ችግር አልነበረም። የብልጽግና መንግስት ችግር የሆነው መሳሪያ ፍቱ የሚባለው ነገር ሲመጣ ነው። እነዚህ ሰዎች ዛሬ ባለው ይሄ ዲፌክት የማድረግ ሂደት ውስጥ ላይቸገሩ ይችላሉ ያለምንም ቅድመ ሁኔታ። ኦኬ እኛ መጀመሪያም የገባ ነው በዚህኛው ኬዝ ነው እናመቻምች ወይም ደግሞ እንስማማ በተወሰነ ደረጃ ቢሉ ሊስማሙና ሊገቡ የሚችሉባቸው ነገሮች አሉ። ሁለተኞቹ ወይም ደግሞ ሌሎቹ ደግሞ የፋኖ ትግል ውስጥ ያሉ ሰዎች ደግሞ ኢቭን አንደኛው ሂስቶሪካል የሆነው ነው በእነሱ አሁን ምላሽ ስላላገኙ ሊገቡ የሚችሉበት ወይም ደግሞ ሊደራደሩ የሚችሉበት ነገር ያለ አይመስለኝም። ሁለተኞቹ ደግሞ ይሄ ኢቭን ከክልሉ ውጭ የአማራ ህዝብ በመጠቃት ላይ ነው የነበረው እና እሱን ደግሞ ተመልክተን የገባ ነው የሚሉትንም ሰዎች ብንመለከት አሁንም ምላሽ ያገኙ አይመስለኝም። እነሱም ይደራደራሉ የሚል እምነት የለኝም። እና ዝም ብዬ ላይ የምችለው እነዚህ ሶስተኞቹ ቡድን ውስጥ ያሉ ሰዎች ናቸው ምናልባት የተወሰነ ደረጃ ከመንግስት ጋር ሊደራደሩና ሊስማሙ የሚችሉት የሚባለው ነገር ነው ማለት ነው። ነገር ግን ድርድር የሚባለው ነገር ግን ሲመጣ በምን ተደራደሩ፣ ምን ተስማሙ? ኢቭን በትንሿም እንኳን ብትሆን መጨረሻ ላይ ባነሳናቱን ነገር እንኳን ቢሆን ምንድን የተስማሙበት፣ ምንድን የተደራደሩበት፣ ምን የአማራን ህዝብ ጥያቄ በምን ደረጃ ለመፍታት ተስማሙ የሚባለው ነገር መነሳት አለበት። እንደው ሰላማችን ላይ ራሱ ኢምፓክት ይኖረዋል ወይ ነው ብሮደር ጥያቄው። የሰላማውን በማንበር ደረጃ ምን ኢምፓክት ይኖረዋል? ቤዚካሊ እነዚህ ሰዎች መግባት በፒስ ሚል ደረጃ በምንም ቋንቋ ብናቀርበው ሰላምን በማምጣት ደረጃ ምን ኢምፓክት አለው ነው ቤዚካሊ ስንሰበስበው ኤግዛክትሊ ምን ኢምፓክት አለው? እኔ አሁን የተለየ ትልቅ ኢምፓክት ይኖረዋል ብዬ አላስብም። ምክንያቱም የእነዚህ ሰዎች መውጣት የአማራ ፋኖ ውስጥ አሁን የሚደረገውን ነገር የበለጠ ኬዎስ ነው የሚፈጥረው እንጂ የተለየ አዲስ ነገር ይፈጥራሉ ብዬ አላስብም። የእነዚህ ሰዎች ወደ መንግስት መምጣት ወይም ደግሞ ወደ ሰላም መምጣት በሚባለው ነገር እንኳን ብንወስደው የተለየ ነገር ይፈጥራል የሚል እምነት የለኝም አሁን ባለው ሁኔታ ማለት ነው። እንደውም የሚፈጥረው የሚመስለኝ ነገር ምንድነው? አንደኛ በመካከላቸው ቅድም ያነሳው ነገር ነበረ መከፋፈልን ሊፈጥር ይችላል።
ይሄ አንድነት ጉዞ ውስጥም የራሱ የሆኑ ጥያቄዎች ምክንያቱም ቅድም አንድ የተወሰኑ ሚዲያዎችን ለማየት እየሞከርኩ ነበር እና አንዱ የሚጠይቁትና የሚያነሱት ነገር ኦኬ በእስክንድር የሚመራው የፋኖ ግሩፕ ራሱን መጠየቅ አለበት፣ አንዳንዶቹ እንደውም ኤክስትሪም ሄደው ራሱን ማክሰም አለበት፣ ከእንግዲህ በኋላ እዚህ ውስጥ ሊታመንና ተቀባይነት ሊኖረው አይችልም የሚባል ነገር ውስጥ ነው የሚገቡት። እንደዚህ አይነት መከፋፈል የሚፈጥር ስለሚሆን ይሄ አንድነት የሚባለው ለፋኖ አንድነት መፍጠር የሚባለው ነገር ችግር ነው የሚሆነው። የፋኖ አንድነት ባልተፈጠረ ቁጥር ደግሞ ኦኬ በሌላኛው ጎን መንግስት ይሄ የአሸናፊነትም የሰላምም የምንም ነገር ሊያወራ ይችላል። ነገር ግን በአማራ ክልል ውስጥ ሰላም የሚባለው ነገር ትልቅ ጥያቄ ውስጥ ነው የሚገባው። እንደውም የበለጠ የሚካረርበት